ዛሬ እንግዲህ መስኪ ላገኛት ነው። ከማራኪ ወግ በኋላ ተገናኝተን አናቅም። ቤትዬ ኑሮሽን ይባርክልሽ መድኃኒዓለም። ቤተልሔም አዳሙ ይሰማሽ። በቃ ቅመን በጣም ነው ሞልሽ መስኪ ታገኘሽ ደስ ይላኛል። ዳራችንን አሪ አድርገሽ ስለአነሳሽ እመቤት ታክብርልን። በጣም እኔ እድለኛ ነኝ አንቺን በማግኘቴ። ለቤትዬ እኮ ስጦታ አለ። ወደፊትም ደግሞ ማገኛት የሚሸልማት ትሆናለች ካለኝ ላይ ያው ከመስኪ ጋር እንግዲህ ከዚህ ውስጥ ወርተናል። ያው ተጫውተናል። እኔም አንተም ከዚህ በፊትና ማራኪ ላይ ቤቲን ምሳሌ አድርጌ ሳቀርብ እንደው ዝም ብዬ መማሪያ ለማድረግ ብቻ አይደለም ከራሴ እንደው ባቅሜ ተናግሬያለሁ። ደግሞ ቤትዬ ምናልባት ገብተሽ አዳምጠሻል፣ አመስግነሻል። ስለዚህ ምንድነው ያልኩት? ከአቅሜ ካለኝ አካፍላለሁ። ይሄ ዛሬ ሰርፕራይዝ ዳሽሽ ብዬ የመጣሁት በቴምር ሪል ስቴት 40% ከፍዬልሻለሁ። እኔ አላምንም በእውነት እግዚአብሔር ይስጥሽ። አሜን አሜን። አሜን። በእውነት በኢትዮጵያ ሕዝብ ስም ነው በጣም አመሰግናለሁ። እናንተንም በጣም አመሰግናለሁ። እሺ እንግዲህ ያው ከበሲ ጋር የመገናኛውን መረጥንልሽ እንጂ እኛ ብዙ ሳይት አማራጮች አሉ። ኦኬ ሳር ቤት አደባባይ ፊት ለፊት አለን። ቡልጋሪ አፍሪካ ፊት ለፊት አዋሬ ቤተ መንግስት ሜጃው ጋር ከባራን ሜታ እስከ ባርሱስ ሜንት አለ። እንግዲህ መገናኛው የሚለየው ያው የ40-60 አከፋፈል ዘዴ ስላለው ነው። 40%ን አሁን እንግዲህ መስኪ ከፍላልሻለች። ሌላው ቴምር በደንብ የሚታወቀው በዲስካውንት ነው። እውነት ነው። እንግዲህ ከ15% ጀምሮ እስከ 35% እስከ ከጠቅላላ ዋጋው ላይ ዲስካውንት አለው። ከሌላው ሪልስቴት ደግሞ በደንብ የሚለየ እንግዲህ ያለምንም ዋጋ ግሽፈትና ዶላር ጭማሪ ነፃ መሆኑ ነው። ቤቶቻችን እንግዲህ ቤቱን እስከምናስረክብ ድረስ ማቴሪያል ቢጨምር እናንተ ላይ አንጨምርም። አይጨምርም። ይሄ ጥሩ ነው። 60%ቱን እንግዲህ ለአንቺ እንደ ቻሌንጅ ነው የምሰጥሽ። እንግዲህ የአንቺ ቤተሰቦች 60%ቱን እንዲከፍልልሽ ማድረግ ትችላለሽ። እንዴት ነው እሱ? ስሙሽ እንግዲህ የቀረውን 60% በአንቺ ስም መተው ለሚገዙ ሰዎች እኛ እንግዲህ ከእያንዳንዱ ሽያጭ ላይ እያሰብልሽ 60%ቱን እንድትሞይ እናደርጋለን ማለት ነው። ሰው አንድ ቤት ሲገዛ ለኔ ኮሚሽን ይታሰብና 60% ቀሪ ይሆናል። ታዲያ ቤተሰቦቼ ቴምር ሪል ስቴት እንግዲህ በጣም ታዋቂ ነው እንደምታውቁት። ቆንጆ ኦፖርቹኒቲ ያመቻችቷል። እኔን ብላችሁ መስኪን አክብራችሁ ቤት ስትገዙ ለኔ ኮሚሽን ይታሰባል። 60% ትከፍላላችሁ። ስለዚህ እናንተን ለማግኘት አካውንታችሁንም ከስር ሜንሽን አደርጋለሁ፣ ስልክህንም ማስቀምጣለሁ። በቃ ይገዛሉ። እንደምታዩ ነው። በደንብ ተደርጎ ፊኒሺንጉም ተሰርቷል። በደንብ ላይት አለው። አይሻው አይደል? ማስተር ቤድሩም ነው ይሄ። ኦኬ የራሱ መታጠቢያ ያለው ማስተር ቤድሩም መኝታ ይሄ ይመስላል። የኪችን ሴት ነኝ ብለሽኛል። ምግብ ማብሰል ወዳለሁ ብለሽኛል። ኦ ማይ ጋድ እኔማ ከዚህ ኪችን አልወጣም። መገናኛ የጫካ ፕሮጀክት የካተራራ ላይ በጣም የሚገርም አፓርትመንት አለን። ይሄም ሳር ቤት አይደለ? ከዚህ ውጪ ደግሞ ሳር ቤት አደባባዩ ጋር ሌላ አዲስ ሳይት የሚጀመር ነው አለ። ብዙ ፋሲሊቲዎችን የያዘ ልክ የጂም፣ የስፓ፣ የልጆች መጫወቻ፣ ኦፕን ቴራስ ያለው ከ7 በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን። የራሱ ባካፕ ጄኔሬተር፣ ትራንስፎርመር፣ የመብራት መቆራረጥ እንዳይኖር፣ የከርሰ ምድር ውሃ፣ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ የምለው እንደ ቴምር በጣም አሪፍ የምለው ሳይት ነው። ባለ አንድ መኝታ 60 ካሬ አለን። ኦኬ ሙሉ ክፍያው 7,200,000 ብር ነው። ይሄንን አሁን ላይ 20% 1,440,000 ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ለሚከፍሉት ኦልሞስት ወደ
300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለምንም ዋጋ ጭማሪ እየከፈሉ መሄድ ይችላል። እጁ ላይ ትንሽ ብር ያለ ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል። እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል። ሌላው ትልቁ ኦፈር ደግሞ 40%ን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 አመት በኋላ ቤቱን ሲረከቡ መክፈል። ስፔሻሊ ይሄ 40/60ውን ኦፈር የትኛውም ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ። ኦኬ ሰርተን አጠናቀን አስረክበናል። ኦኬ which means ከ500 በላይ አባወራዎችን የቤት ባለቤት አድርገናል እስከዛሬ ባለን ቆይታ። አሁን ላይ ከረንትሊ ደግሞ የተለያዩ ሳይቶች ላይ እየሸጥን ነው። ታዲያ ግን ሰርፕራይዝ አለ ብለሽ ነበረ አትረሺም? አልረሳውም፣ በጭራሽ አልረሳውም። ሰላም ውድ ማዕዛ ሪል ስቴት ቤተሰቦቻችን እንዴት ናችሁ? እንግዲህ እስከዛሬው እንደምታውቁት የቤት ማስታወቂያችን በመስራት እንታወቃለን። ዛሬ ደግሞ ቤት ለምቦሳ ለማለት እቺን አነሳለች ጊፍት ይዘን መጥተናል። አብራችሁን ቆዩ። ማን ነው? እኔ ነኝ። ሰላም፣ እንዴት ነሽ? እንዴት ነሽ? አለሁ። እንኳን ደህና መጣሽ። አመሰግናለሁ። እንዴት ነሽ? ደህና ነሽ? ደህና ነኝ አለሁ። በጣም የሚያምር ቤት ነው እንግዲህ። እውነት? አዎ። ጥሩ ስጦታ ነው ያመጣሽልኝ። ሴንተር ተብለኝ እንደውም ባዶ ነው አልነበረው? በጣም አሪፍ ሰው ስጦታ ይዞልኝ እየመጣ። አዎ ቤቴን በሰው ስጦታ ነው የሞላሁት። በጣም ደስ ይላል። እንዴት ነሽ? ደህና ነኝ። ወደድሽው? አዎ በጣም ያምራል። ቅልብጭ ያለና ዘመናዊ ቤት ነው እንግዲህ በጣም ያምራል። ጎብኛ ይቻላል፣ ደስ ይለኛል። እሺ ይሄ ሳሎኑ ነው እንደምታዩ ነው። በደንብ ተደርጎ ፊኒሺንጉም ተሰርቷል። በደንብ ላይት አለው። አይሽው አይደል? ሲሊንጉ በጣም ከፍ ያለ ነው። በውጭ በኩል ባይዞ ሰፊ በረንዳ አለው። ቡና መጠጫ የምር በጣም ደስ ይላል። ቡና በጣም ነው የምወደውና ቤት ውስጥ አልጠጣም። ቡና ትጋብዥኛለሽ ማለት ነው? በዛ ደስ ይለኛል። ይሄን ይመስላል ሳሎኑ። በጣም ሰፊ ነው በነገራችን ላይ። ኢቭን በሩ ራሱ አይተሽው እኮ ነው ብረት ነው። አዎ እኔ እኮ እንደዚህ አይነት በርም አይቻላቅም እያልኩ በደንብ ጥንቅቅ አድርገው ነው የሰሩልኝና ፊኒሺንጉ ኤቭሪ የተጠቀሙት ማቴሪያል ፓርኬው፣ የላይቲንግ ስራዎች፣ ከቀለም ምርጫ ኤቭሪ ነገራቸው በጣም አሪፍ ነው። በጣም ደስ ይላል። የምግብ አብሳይ ሴት ነሽ? አዎ እውነት ኪችን ተወጀለ። ይሄኛው ገስት እጅ መታጠቢያ ነው። ያው ስትመጪ ቤቴ እዚህ ነው እጅሽን መታጠቢያ። ስለዚህ ባዝሩም መግባት አይጠበቅብሽም። ያንስ ወሻለው ኪችን የኪችን ሴት ነኝ ብለሽኛል። ምግብ ማብሰል ወዳለሁ ብለሽኛል። ኦ ማይ ጋድ እኔማ ከዚህ ኪችን አልወጣም። አይ ኖርማሊ ብዙም አይደለም ምግብ መስራት ላይ ብዙም አይደለም፣ ግን ይሄ ኪችን በቃ ሳልወድ በግድ እንደሰሪ ያረጋሽ ነው። አዎ እኔም እዚህ ብገባም ሞጣ አይመስለኝም። በጣም ነው የሚያምረው። ኪችን ነው። አዎ መስኮት አለው። ኢቭን ናቹራል ቬንቲሌሽን የሚገርምሽ ብርሃን እንዲገባ ንፋስ እንዲወጣ ብለው እዚህ ጋር መስኮት አለው። በጣም አሪፍ ተጨማሪ ራሱ ሜካኒካል ቬንቲሌሽን ሳከር አለው ተገጥሞለት በሁለቱም በኩል ማለት ነው። እዚህ ጋር አውቶማቲክ አሪፍ ኦቨን አለ። አውቶማቲክ ኦቨን ኢቭን ወሹ ዲሽ ወሹ አውቶማቲክ ነው። አውቶማቲክ ዲሽ ወሽ ነው። በጣም አሪፍ ሰፊ ፍሪጅ ነው ያለኝ። እዚህ ጋር ላሳይሽ። በጣም ያምራል። አየሽው? ዋላ ሁለት ተከፋች። በጣም ሰፊ ፍሪጅ ነው። በጣም ያምራል። በጣም አሪፍ ነው። በጣም በተለይ ምግብ ኩክ ማድረግ ለምትወድ ሴት አክቹሊ ምግብ ኩክ ማድረግ ለማይወዱት ያን ያህል ኢንትረስት ለሌላቸው ራሱ እንግዲህ እኔን የቤት ሴት የኪችን ሴት ካደረገኝ ያ እስቲ ሌሎቹንም ሩሞች ነይ ላሳይሽ። እኛ ኮመን ባዝሩም ነው። ኦኬ የጋራ መታጠቢያ የምንለው ማለት ነው። እዚህ ጋር የሰራተኛ ክፍል አለ። ነይ ላሳይሽ። ሰፊ ነው። በጣም ሰፊ ነው። አዎ ስለዚህ ፕራይቬሲ በተጠበቀ መልኩ ማለት ነው። በጣም ያምራል። ሜድስ ሩም ለብቻው ስለሆነ ይሄኛው ደግሞ ትንሹ የልጆች መኝታ የምንለው ነው። ኦኬ የራሱ የልጅ አልጋ አለው። የማጥኛ ቦታ አለው። እዚህ ጋር የራሱ ቁም ሳጥን አለው። በጣም ደስ ይላል። በጣም ናቹራል ቬንቲሌሽን ነው። መስኮት አለ። በደንብ ላይቲንጉ በደንብ ብርሃንም እንዲገባ አየርም እንዲኖር ተብሎ ሰፊ ተደርጎ ነው የተሰራው። እዚህ ጋር ደግሞ ሌላኛው የልጆች መኝታ ክፍል ነው። አየሽው? ያው እኔ ልጅ አልወለድኩም ኢንሻአላህ። ይሄኛ አንደኛ የልጆች መኝታ ነው። ስለዚህ ልጆች ከወላጆች ጋር ማጣበብ ቀርቶ የራሳቸው ክፍል አላቸው ማለት ነው። በጣም ጥቅ ብሎ ያለቀ። አዎ በጣም ያምራል። በቃ እንዳልኩሽ ነው። በጣም በቃ ቤት ላይ እኔ ምን ያለው መሰለሽ ስፍት ያለ በጣም ላይት ያለውና ይሄ በተለይ ናቹራል ቬንቲሌሽን የሚገባበት ብርሃን አየር የሚገባበት ቤት ወዳለውና እንደምፈልገው ተደርጎ ነው ይሄ ቤት የተሰራልኝ። በነገራችን ደግሞ በጣም ደስ ይላል። በጣም ይሄ ዋናው ሜድስ እንትን ነው ማስተር ቤድሩሙ ነው። ይሄ ኦኬ ዋው የራሱ መታጠቢያ አለው። በጣም ነው የሚያምረው።
ማሞቂያ ያለው ማስተር ቤድሩሙ አክቹአሊ ሁሉም ባዝሩሞች ላይ ማሞቂያ ያለው ከዛ የቁም ሻወር ነው የሚኖረው። እዚህ ጋር የራሱ መስታወት ይኖረዋል። በጣም ደስ ይላል። ማስተር ቤድሩም መኝታ ይሄ ይመስላል። ኢቭን ቁም ሳጥኔ በጣም ሰፊ ነው። እኔ እንትን ነኝ ሾፒንግ የምወድ ሴት ነኝ። ልብስ ነው በጣም ደስ ይላል። ሰፊ ነው። ላንቺ ተብሎ ጥንቅቅ ተደርጎ የተሰራ አይነት ቤት ነው ማለት ነው። ተብሎ ነው የተሰራው ይመስለው ያ አልጋ አለ እዚህ ጋር። ስለዚህ ጧት ይሄን በረንዳ አለው በተመሳሳይ በተፈጥሮ ፀሐይ ነው የምትነቂው ማለት ነው። በደንብ የጧት ፀሐይም ስለሆነ ቀጥታ በቃ በጣም ነው የምወደው እኔ የጧት ፀሐይ በጣም ነው ሰንራይዝ ቪው የምወደው። ቀጥታ የጧት ፀሐይ ነው የማገኘው። በጣም ደስ ይላል። ሰፊ ነው አይደል? በጣም ወደድሽ? የትኛው ሞር ወደድሽ? ማስተር ቤድሩሙን ወደድዋለሁ። እውነት? እንደ ኪችኑስ ሁሉም ያምራል። ምናልባትም ልጅ ስላልሆንኩ ይሆናል ከዚህ በኋላ የልጆቹንም ክፍል ያልመረጥኩት። ኪችኑ ጭራሽ አያስወጣም። ኩክ ማድረግ ወዳለው ይላል። እውነት? ኪችኑ ነው በጣም ወደው ከቤት ውስጥ እና ሳሎኑ በቃ ሳሎኑ ኢቭን አስቢው ሲሊንጉ ፊኒሺንግ ተሰርቶ ኤቭሪ ነገሩ አልቆ ሲሊንግ ሄይቱ በጣም ሰፊ ነው። በጣም ደስ ይላል። እኔ ደግሞ ከሁሉም በላይ የገረመኝ ለገስት ተብሎ ለብቻው እጅ መታጠቢያ መዘጋጀቱ ራሱ በጣም ደስ የሚል ነገር ነው። እሷ አለ የሰራተኛ ክፍል አለ። እንግዲህ አረፍ በይ እሺ። በነገራችን ላይ እጅግ ዘመናዊና ቅንጡ ቤት ነው ያለውና ቤትሽን በጣም ነው የወደድኩት። ቴንክ ዩ። ቆይ መች ነበር የገዛሽው? ማትገምቺው ነው። ኦልሞስት ይሄ ቤት ግንባታው ከተጀመረ 1 አመት ከ10 ወሩ ነው። እንዴ ሪል ስቴት ነው አስቢ። በ1 አመት ከ10 ወር ውስጥ ነው እንግዲህ እዚህ ደረሰው። ኧረ እባክሽ ያምር። እንደዚህ የሚያምር ቤት በጣም ደስ ይላል። ባጭር ጊዜ ያው ደግሞ ቦታውም አስቢ ሳር ቤት ነው። አሪፍ ሎኬሽን ላይ ነው ያለው። በጣም ደስ ይላል። እንግዲህ በዛ ላይ ደግሞ አንቺ እንደምትፈልጊው ጥንቅቅ ተደርጎ ተሰርቶ ያለቀ ቤት ነው። ታዲያ ግን ሰርፕራይዝ አለ ብለሽ ነበረ። አትረሺም? አልረሳውም፣ በጭራሽ አልረሳውም። አለን የሚገርም ሰርፕራይዝ አለን። ከቤቱ የበለጠ እኔ አፓርትመንት ይሄንን ገዝቼ ነው። ሌላውን ደግሞ ያው የቤት ባለቤት ለማድረግ ሌላ የተለየ ሰርፕራይዝ አለ። ከዚህ ከቤት የበለጠ ሰርፕራይዝ ምን ሊሆን እንደሚችል እንግዲህ ጋብቻለሁ እነግርሻለሁ። በነገራችን ላይ ተመልካቾቻችን ዛሬ ያለው ቴምር ሪል ስቴት ነው። እንግዲህ ብዙ ጊዜ ቴምር ሪል ስቴት ሲባል ኤክራም ናት የምትመጣልኝ። እንግዲህ ኤክራምና ቴምር ሪል ስቴት እስቲ ምንድነው አዲስ ነገሩ? እሺ በመጀመሪያ ግን ያው ይቅርታ ልጠይቅና ይሄ ቤት የኔ ቤት አይደለም። እንዴት የኔ ቤት አይደለም? አክቹአሊ እንዴት መሰለሽ የዛሬ 1 አመት ከ10 ወር በፊት አንድ የሸጥኩለት ደንበኛዬ ነበርና አሜሪካ ነው የሚኖረው። አሁን አልቆ ተጠናቆ ፊኒሺንጉን አልቆለት እቃዎቹን ራሱ ኢቭን ተመርጫ ነውና መርጬለት ነው። በጣም ያምራል። የሱም ቤት ነው ላይክ እንዴት ነው የራሴ ቤት ነው ተከታትዬ ምን ያልኩትና ቴምርም ቤቴ ነው፣ ክላይንቴ ነው። በጣም ደስ ይላል። ድርጅቴም ቃሉን በመጠበቁ እንደዚህ አሳምረው በመስራቱ ደስ ይለኛል። ብዙ ሰው የኔ ቤት ነው የሚመስለው ሲመጣ። ብዙ ጊዜም አቬሌብል ነኝ እዚህ ቤት ውስጥና ላይክ የክላይንቴ ቤት ነው። ለዛ ነው ያው ተመልካቾች ግራ ካጋባናችሁ በጣም ይቅርታ። በጣም ደስ ይላል። እንግዲህ ያው እንደ ራስ ቤት አድርገሽ ተከታትለሽ እዚህ ደረጃ ላይ ደርሶ ፋይናል ለሽያጭ ቀርቦ እዚህ ደረጃ ላይ መድረሱ እጅግ ደስ የሚል ነገር ነው። በጣም የሚገርምሽ የዛሬ 1 አመት ከ10 ወር ነው ክላይንቴ ጋር የተገናኘነውና ገና ቁፋሮ ላይ ያለን ይገዛው። ኦኬ ሂዝ በጣም ሃፒ፣ በጣም ግሬትፉል። በጣም ደጋግሞ ሌሎች ሳይቶችንም ገዝቶናል። ኢቭን አሁን ሰርፕራይዝ አለ ያልኩሽ አዲስ ሳይት አለ ከዚህ ውጪ አሁን እየሸጥን ያለን። ይሄማ ኦሬዲ ተሽጦ አልቆ ደንበኞች ዴሊቨሪ ተደረገ ነው። ከዚህ ውጪ መገናኛ የጫካ ፕሮጀክት የካተራራ ላይ በጣም የሚገርም አፓርትመንት አለን። ይሄም ሳር ቤት አይደለ? ከዚህ ውጪ ደግሞ ሳር ቤት አደባባዩ ጋር ሌላ አዲስ ሳይት የሚጀመር ነው አለ። እሱን ለተመልካቾችሽ እንድታደርሽልኝ ነው። ደስ ይለኛል። እንግዲህ ያው ይሄ ሳይት ደግሞ እንደዚህ ከመሰለ እስቲ ስለ አዲሶቹ ሳይቶች ደግሞ በደንብ አድርገሽ ንገሪ። መልካም። ያው ተመልካቾችሽ ያውቁታል ቴምርን አይደል? በጣም በተደጋጋሚ ሰርች እኔንም በደንብ ኦብቪየስሊ ፊቴን ያውቁታል። ብዙ ተመልካቾችም ገዝተዋል በዚህ በድጋሚ እያዩኝ ነውና መጀመሪያ ግን ቴምር ማን ነው የሚለውን ስፔሻሊ ለአዲሶች ዲቴል ባብራራ ይሻላል። ደስ ይለኛል። ራሴን ላስተዋውቅ። ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ካምፓኒያችን ደግሞ ቴምር ሪል ስቴት ይባላል። ቴምር ኦልሞስት 10ኛ አመቱ ነው ቴምር ዘንድሮ። ኦኬ አሁን ነው ቴምር መባል የተጀመረው አይደል? ግን ኦልሞስት አሁን ወደ 10ኛ አመቱ ነው። በዚህ 10 አመታቶች ውስጥ ወደ 78 ፕሮጀክቶችን ዴሊቨር አድርገናል። ሰርተን አጠናቀን አስረክበናል። ኦኬ which means ከ500 በላይ አባወራዎችን የቤት ባለቤት አድርገናል እስከዛሬ ባለን ቆይታ። አሁን ላይ ከረንትሊ ደግሞ የተለያዩ ሳይቶች ላይ እየሸጥን ነው። ሜይንሊ መገናኛ የጫካ ፕሮጀክት አካል የሆነው አንዱ ሳይታችንና የሳር ቤት አደባባዩ ጋር ያለው ሳይታችን ነው። ስለዚህ ዲቴል እናውራ።
ይቻላል። ደስ ይለኛል። ከመገናኛ እንግዲህ እስቲ ከመገናኛ ከአዲሱ ጫካ ፕሮጀክት ካልሹ ንገሪኝና ደግሞ ወደ ሳር ቤቱ እናልፋለን። መልካም። ሳይታችን የት መሰለሽ? መገናኛ ወደ ጫካ ፕሮጀክት አዲስ አስፋልት ተሰርቷል። አስፋልቱ ዳር ላይ ነው ያለው። የሚገርምሽ ከጀርባው በጣም ትልልቅ ባለሀብቱ ኃይሌ ገብረስላሴ ቤቱ ከኛ ጀርባ ነው። ከኛ ሳይት ጀርባ ነው። ቤልቪ ሆቴል አለ ከጀርባችን። ትልልቅ ይሄ ቦታው እንዴት ነው? በጣም አየሩ ደስ ይላል። ቅዝቃዜ አለ። በተለይ ደግሞ በማታ ከተማውን ቪውን ስታዩ በጣም ሰላማዊ የሆነ ቦታ ነውና ብዙ ባለሀብቶች እነዚህ አትሌቶች ምናምን ይመርጡታል እዛ አካባቢ። ኤክስፔንሲቭም ነው ቤት እዛ አካባቢ ለመግዛትና ያ ኤሪያ ላይ ነው አፓርትመንት እየሸጥን ያለ ነው። ግራውንድ ፕላስ 16 የሆነ ብዙ ፋሲሊቲዎችን የያዘ ልክ የጂም፣ የስፓ፣ የልጆች መጫወታ፣ ኦፕን ቴራስ ያለው ከሰባት በላይ ኦልሞስት 7 የሚሆን ሊፍት አለው ህንጻችን። የራሱ ባካፕ ጄኔሬተር፣ ትራንስፎርመር፣ የመብራት መቆራረጥ እንዳይኖር፣ የከርሰ ምድር ውሃ እነዚህን የያዘ በጣም ዘመናዊ እንደ ቴምር እንግዲህ ሌክዠሪ የምለው እንደ ቴምር በጣም አሪፍ የምለው ሳይት ነው። እሱ ላይ ከስቱዲዮ እስከ ባለ 3 መኝታ አማራጮች አሉ። የሚገርምሽ ከ2 ሚሊዮን 700 ሺህ ብር ሙሉ ክፍያ ጀምሮ ነበረ ስቱዲዮ። ግን ያው አሁን ላይ ስቱዲዮ ሽጠን ጨርሰናል። አለቀ በቃ። በ3 ቀን ውስጥ ነው ሽጠን የጨረስነው። በጣም ጥሩ። ከባለ 1 መኝታ ጀምሮ አለ። ባለ 1፣ ባለ 2፣ ባለ 3 መኝታ አማራጮች አሉ። ዲቴይል ዋጋ ልናገር? ደስ ይለኛል። ይፈልጉታል? አዎ በደንብ አድርገው። እሺ መልካም። ስለዚህ ዲቴይል ለመናገር ስልኬን መክፈት አለብኝ። በሶስት አይነት ያከፋፈል መንገድ ደንበኞች እንዲመቻቸው አድርገናል። ሽያጭ ወጣ። የመጀመሪያው 20% ከቶታሉ ላይ ቅድመ ክፍያ ይከፍሉና ቀሪውን በ16 ዙር ክፍያ 5% እያደረጉ ይከፍላሉ። በግንባታው መሰረት ማለት ነው። በ3 አመት ነው የሚከፍሉት። የ3 አመት ፕሮጀክት ነው። 5% ሲከፍሉ ምንም አይነት የዋጋ ጭማሪ የለውም። ፊክስ $1 ቢጨምር ኮንስትራክሽን ማቴሪያል ዋጋ ቢጨምር ምንም አንጨምርባቸው። መጀመሪያ በነበረው ማለት ነው። መጀመሪያ አሁን ለምሳሌ እያየው ልንገርሽ። ባለ 1 መኝታ 60 ካሬ አለን። ሙሉ ክፍያው 7 ሚሊዮን 200 ሺህ ብር ነው። ይሄንን አሁን ላይ 20% 1 ሚሊዮን 440 ሺህ ብር ይከፍሉና ደንበኞች ከዛ ቀሪውን 5% እያደረጉ ነው የሚከፍሉት። ኦልሞስት ወደ 300 ምናምን ሺህ ብር በግንባታው መሰረት ለ3 አመት ያለ ምንም ዋጋ ጭማሪ እየከፈሉ መሄድ ይችላሉ። እሺ በጣም አሪፍ። አንደኛ ያከፋፈል መንገድ ይሄ ነው። ሁለተኛ ያከፋፈል መንገድ 100% አሁን የሚከፍሉ ከሆነ 35% እንቀንስላቸዋለን። ይሄ ማለት ቤቱን በ65% ብቻ ይገዛሉ ማለት ነው። 35% ቅናሽ ይደረጋል። ለምሳሌ ባለ 1 መኝታው 7 ሚሊዮን 200 ሺህ ብር የነበረው አሁን ላይ 100% የሚከፍሉ ከሆነ 4 ሚሊዮን ብር ይሆናል። 4 ሚሊዮን 32 ሺህ ብር። ኢማጂን ከ3 ሚሊዮን ብር በላይ ዲስካውንት 100%። ለደንበኛው እጅግ ተመራጭ ነው። በደንብ ካሽ ላለው ሰው በጣም። ሌላ ሶስተኛው አከፋፈል 40/60 የምንለው በጣም የትኛውም አዲስ አበባ ላይ የሌለ አይነት ያከፋፈል መንገድ ይሄ ነው። 40/60 ኮንዶሚኒየም ነው አይደል የሚመስለው? ብዙ እንደዛ ነው የሚያስበው። 40/60 ማለት አሁን ላይ 40% ይከፍሉናል ለኛ። ይሄ ማለት ምሳሌ ከ7 ሚሊዮን 200 ሺህ ብር ላይ 40%ን ለኛ ይከፍሉናል 2 ሚሊዮን 880 ሺህ ብር። ከዛ ከቀሪው ክፍያ ላይ 60%ቷ ላይ የተወሰነ ዲስካውንት እናደርግላቸዋለን። ከዛ ቀሪውን ክፍያ መቼ የሚከፍሉ ይመስልሻል? እኔ እንጃ። ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው። ቁልፍ ተረከበው? አዎ የዛሬ 3 አመት ቤቱን ሰርተን ስናስረክባቸው ነው የሚከፍሉ። በጣም ጥሩ። አሁን ላይ 2.8 ሚሊዮን ብር ይከፍላሉ። ከዛ ቀሪዋን ክፍያ የዛሬ 3 አመት ምንም አይነት ክፍያ መሀል ላይ አንጠይቃቸው። ቤቱን አልቆ ቁልፍ ስናስረክብ ቤታቸውን ሲረከቡ ቀሪውን ክፍያ ይከፍላሉ። በጣም ደስ ይላል። 40/60 የምንለው ይሄ የትኛውም እንዳልኩሽ አዲስ አበባ ላይ የትኛውም ሪል ስቴት ቼክ ቢደረግ 40/60 የለም። ይሄኛው ኦፈር የባለ 1 ነው። ልቀጥል ወደ ባለ 2ቱ። ደስ ይለኛል። እሺ ያው ደንበኞች ብዙ ሁሉም ኢንትረስቱ ስለሚለያይ ባለ 1 ባለ 2 ኢንትረስታቸው ስለሚለያይ ለምሳሌ ባለ 2 መኝታ 90 ካሬ ያለን 10 ሚሊዮን 800 ሺህ ብር ነው ሙሉ ክፍያው። በ20% አከፋፈል መሄድ የፈለገ አሁን ላይ 2 ሚሊዮን 100 ሺህ ብር ይከፍልና 20%ቱ ቀሪውን 5% እያደረገ በ3 አመት መክፈል ይችላል። አንደኛው አማራጭ። ሁለተኛው አማራጭ አሁን ላይ 100% የሚከፍሉ ከሆነ 35% ቅናሽ ይደረግላቸዋል። which means 10 ሚሊዮን 800 ሺህ ብር የነበረውን ቤት አሁን ላይ 100% ከከፈሉ 35% ቅናሽ አድርገን ወደ 7 ሚሊዮን ብር እናወርድላቸዋለን ማለት ነው። ትልቅ ዲስካውንት ነው በጣም። ያ ሌላኛው ሶስተኛው አማራጭ ደግሞ ያው 40/60 40/60 የ10 ሚሊዮን 800 ሺህ ብሩን አሁን ላይ 40% 4.3 ሚሊዮን ብር ይከፍሉናል። 4 ሚሊዮን 300 ሺህ ብር ይከፍሉንና ከዛ የተወሰነ ዲስካውንት ከቀሪው ላይ አድርገን ቀሪዋን ክፍያ የዛሬ 3 አመት ቤቱን ሲረከቡ ነው የሚከፍሉት። አሁን 4.3 ሚሊዮን ብር ብቻ ነው የሚከፍሉት። ከዛ ቅናሽ አድርገን የዛሬ 3 አመት ቤቱን ሲረከቡ ቀሪዋን 6 ሚሊዮን ብሯን ይከፍላሉ ማለት ነው። በጣም ደስ ይላል። ትልቅ ኦፈር ነው ወይስ? በጣም በጣም በእርግጠኝነት በጣም
ደንበኞች አትራክቱ ነው እንደሚገዙ እርግጠኛ ነኝ። ለደንበኛ ተብሎ ደግሞ 3 አይነት ያከፋፈል ሁኔታ ይዛችሁ መቅረባችሁ ደስ የሚል ነገር ነው። በጣም ሌላኛው ባለ 3 መኝታ አማራጭ ነው። ባለ 3 መኝታ ሙሉ ክፍያው ለምሳሌ 14 ሚሊዮን 160 ሺህ ብር ነው። ቅድመ ክፍያ አሁን ላይ 20% የሚከፍሉ ከሆነ 2 ሚሊዮን 800 ሺህ ብር ይከፍሉናል ደንበኞች። ከዛ ቀሪውን ያው 5% እያደረጉ በ3 አመት። ሁለተኛው ኦፕሽናቸው 100% ሲከፍሉ 35% ቅናሽ። ይሄ ማለት 14 ሚሊዮን 100 ሺህ ብር የነበረው ወደ 9 ሚሊዮን 200 ሺህ ብር እናወርድላችኋለን። ሶስተኛውና ያው አሪፉ አማራጭ ምንድነው 40/60 ነው። 40/60 ከ4 ሚሊዮን 100 ሺህ ላይ አሁን ላይ 5 ሚሊዮን 600 ሺህ ብር ከፍለው ከቀሪዋ ክፍያ ላይ የተወሰነ ዲስካውንት አድርገንላቸው ቀሪዋን 7 ሚሊዮን ብር የዛሬ 3 አመት ቤታቸውን ሰርተን አጠናቀን ቁልፍ ስናስረክባቸው ይከፍሉናል ማለት ነው። ኢማጂን እጁ ላይ ትንሽ ብር ያለ ሰው 20% ከፍሎ በግንባታው መሰረት እየከፈለ መሄድ ይችላል። እጁ ላይ በደንብ ካሽ ያለው ሰው አሁን ላይ 100% ከፍሎ 35% መጠቀም ይችላል። ሌላው ትልቁ ኦፈር ደግሞ 40%ን አሁን ከፍለው ቀሪውን 60% ምንም ክፍያ ሳይጠየቁ ከ3 አመት በኋላ ቤቱን ሲረከቡ መክፈል። የዋጋ ጭማሪ የለም፣ ኢንፍሌሽን የለም፣ ኮንስትራክሽን ሌት መሆን አይችልም። የ3 አመት ፕሮጀክት ነው። በ3 አመት ነው የምናስረክበው። ግን የጫካ ፕሮጀክት አንዱ አካልም ስለሆነ ሌት መሆንም የሚችል አይነት ኮንስትራክሽን አለ። መንግስት የሚያስገድደዋል። ለኢንቨስትመንትም አሪፍ ነው። እዛ አካባቢ ቤት አይገኝም። ያው እንዳልኩሽ በጣም ብዙ ባለሀብቶች ታዋቂ ሰዎች ስለሚኖሩ ቦታውም ኤክስፔንሲቭ ነው። ትልቅ ኦፈር ነው ይሄ። ደንበኞች ቢጠቀሙ የተሻለ ነው ብዬ አስባለሁ። በጣም ደስ ይላል። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በሶስት የተለያየ ያከፋፈል ሁኔታ አማራጭ መገኘቱ እጅግ ለደንበኛም ለተመልካችም ለገዢም በጣም ደስ የሚል ነገር ነው። በጣም ታዲያ የጫካ ፕሮጀክቱ ይሄንን ይመስላል ብለሽ ካልሽኝ ደግሞ እስቲ አዲሱን ደግሞ እየወጣሉ የሳር ቤቱንም ፕሮጀክት እስቲ ንገሪ። ሳር ቤት በተመሳሳይ ነው የወጡትን ሙስሊያት ላይ የወጣናቸው በተመሳሳይ ሰዓት ሳር ቤት በጣም የምወደው ሳይት ነው። ሆነስሊ በጣም ነው የምወደው። እኔ ሳር ቤት ዊሽ ማረገው ሳር ቤት ላይ መኖር ነው። ቤት በኖረኝ ብዬ ማስበው ቢሮአችንም ያው እዛ ኤሪያ ላይ ነው ቢሮዬ። የሚገርምሽ አሁን ያለነው የሳር ቤት ያለቀው ህንጻ ላይ ነው። አሁን አዲስ ያወጣነው ሳይት ደግሞ ኤግዛክት አደባባዩ ጋር ዋና አስፋልት ዳር ላይ ነው። ኦልሞስት ኮሊደር ተሰርቶ አልቋል። አስፋልቱ ዳር ላይ ያለ ሳይት ነው። እሱም ያው G+23 የሆነ ቢልዲንግ ነው። ያኛው G+16 ነው። ተመሳሳይ ነው። ብዙ የጂም የስፓ የልጆች መጫወቻ ግሪን ኤሪያ ኦፕን ቴራስ ያለው ይሄ የሊፍት የደረጃዎች ከርሰ ምድር ውሃ ኤቭሪ ፋሲሊቲን ያሟላ ዘመናዊ ቦታ ነው። በነገራችን ላይ ሳር ቤት ታውቂያለሽ የብዙ ኤምባሲዎች ከ18 በላይ ኤምባሲ ያለ ሳር ቤት ኤሪያ ላይ የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። ብዙ ፎሬነሮች የውጭ ሀገር ዜጎች የሚመኙት ናት። ኢቭን ቤት $2,000 በላይ እንደሚከራይ ታውቂያለሽ ሳር ቤት ላይ? አዎ ጎበዝ አንቺ ያው ቤት ላይ ስለምትሰሪ በደንብ ታውቂዋለሽ። በቃ ፕራይም አዲስ አበባ ላይ ፕራይም የሚባል ሎኬሽን ሆነስትሊ ሳር ቤት ነው። ሬንቱ በዶላር ነው። በጣም ብዙ ይሄ ዲፕሎማቶች ኤቭሪ ሲመጡ ማረፍ የሚፈልጉት ሳር ቤት ነው። ለትራንስፖርቴሽንም ለሴኩሪቲም ኤቭሪ ነገር በቃ ሴፍ የሆነሽ ቦታ ናትና እዛ ቦታ ላይ እንግዲህ የሚገርም አፓርትመንት ነው እየገነባን ያለነው። ያው መገናኛው ላይ ከስቱዲዮ ጀምሮ ነው ያለው። እዚህኛው ላይ ግን ከባለ 1 መኝታ ጀምሮ አሉ ማለት ነው። ዲቴይል እሱንም ልናገር በደንብ አይደል። ለምሳሌ ባለ 1 መኝታው ሳር ቤት ላይ 73 ካሬ ያለ እሱ ላይ ሙሉ ክፍያው 8 ሚሊዮን 760 ሺህ ብር ነው። የባለ 3 መኝታው ማለት ነው። ሶ አሁን ላይ 20% ደንበኞች ይከፍላሉ። ይሄ ማለት 1 ሚሊዮን 752 ሺህ ብር ይከፍሉንና ቀሪውን 80%ቱን 5% እያደረጉ ልክ እንደ መገናኛው ሳይት በ3 አመት ይከፍላሉ ማለት ነው። አሁን ላይ ደግሞ እጃችን ላይ ካሽ አለ 100% ነው መክፈል የምንፈልገው ለሚል ደንበኛ ደግሞ 100% ሲከፍል 30% ቅናሽ እናደርግለታለን። የመገናኛው 35% ነው 100% ለሚከፍል ሰው፣ እዚህ ደግሞ 30% ነው። ይሄ ማለት ለምሳሌ ባለ 1 መኝታው 8 ሚሊዮን 760 ሺህ ብር የነበረው 100% ለሚከፍል ደንበኛ 30% ቅናሽ አድርገን ወደ 6 ሚሊዮን 100 ሺህ ብር እናወርድለታለን ማለት ነው። ሶ 20% ከፍሎ ቀሪውን ያለ ምንም ዋጋ ጭማሪ በ3 አመት መክፈል ይችላል። ኦር ደግሞ አሁን ላይ 100% ከፍሎ 30% መጠቀም ይችላል ማለት ነው። 40/60 ለመገናኛው ብቻ ነው። እዚህ ሳር ቤት ላይ አይሰራ። 40/60 ሳር ቤት ላይ ሁለት አይነት ያከፋፈል መንገድ ነው ያለው። ባለ 2 መኝታው ላይ ደግሞ ስመጣ ለምሳሌ 102 ካሬ ያለን ቤድሩም ሙሉ ክፍያ 12 ሚሊዮን 240 ሺህ ብር ነው። የሱን ደንበኞች አሁን ላይ 20% ይከፍሉናል። 20% 2 ሚሊዮን 400 ሺህ ብር ይከፍሉንና ቀሪውን እንዳልኩሽ በ3 አመት በተመሳሳይ 5% እያደረጉ ይከፍላሉ ማለት ነው። አሁን ላይ 100% የመክፈል ሀሳብ ያላቸው ደግሞ 30% እንቀንስላቸውና 12 ሚሊዮን 200 ሺህ ብር የነበረው ቤት ወደ 8 ሚሊዮን 500 ሺህ ብር ይወርድላቸዋል ማለት ነው። የቱ ቤድሩሙ 3 ቤድሩሙ ላይ ደግሞ ስመጣ ለምሳሌ 136 ካሬ ያለን 3 ቤድሩም
የሱ ቶታል ፕራይስ የሚሆነው 16 ሚሊዮን 300 ሺህ ብር ነው። 20% አሁን ላይ የሚከፍሉ ደንበኞች 3 ሚሊዮን 200 ሺህ ብር ነው። ኦኬ ከዛ ቀሪውን እንዳልኩሽ በግንባታው መሰረት ይከፍላሉ ማለት ነው። አሁን ላይ ዲስካውንቱ መጠቀም ከፈለጉ ደግሞ 16 ሚሊዮን 300 ሺህ ብር የነበረውን ቤት ወደ 11 ሚሊዮን 400 ሺህ ብር እናወርድላቸዋለን ማለት ነው። ሶ በሁለት አይነት ያከፋፈል መንገድ አሁን ላይ 20% ከፍለው ቀሪውን በ3 አመት ወር ደግሞ አሁን ላይ 100% ከፍለው 30% መጠቀም ይችላሉ። 40/60ውን ደግሞ ከፈለጉ መገናኛ ላይ መጠቀም ይችላሉ ማለት ነው። ሁለቱም ያው ፕራይም የሚባል ሎኬሽን ነው። ስፔሻሊ ይሄ 40/60ውን ኦፈር የትኛውም ሪል ስቴት አዲስ አበባ ላይ የትኛው ቼክ ቢደረግ የለም ከቴምር ውጭ። ኦኬ ስለዚህ የደንበኞች ተጠቃሚ ቢሆኑ በጣም አሪፍ ነው ብዬ አስባለሁ። እንግዲህ ለደንበኛ እጅግ ተመራጭ በሚባል መልኩ ጥሩ ኦፈሮችን ነው ይዛችሁ የቀረባችሁት። ታዲያ ግን ሁለቱም ሳይት ላይ ያው ይሄ ካሬ ብቻ ነው ያለው። እንግዲህ ሰፋፊ የካሬ አማራጭ ደግሞ ለሚፈልግስ ያ ልክ ነሽ። እኔ ሊስት የሚባሉትን ካሬዎች ነው የጠቀስኩት። አሁን ምሳሌ መገናኛ ላይ 60 ካሬ ባለ 1 መኝታ ባለ 2 ባለ 3 እያልኩኝ ያልኩ እንጂ አለ ባለ 1 መኝታ ከ60 ካሬ በላይ አለ። ባለ 2 መኝታም እንደዛው ሰፋፊ ካሬዎች አሉ። ባለ 3 መኝታ እስከ 140 ካሬ ድረስ ከዛ በላይ አለን ማለት ነው። ሳር ቤት ላይ ስትመጪ 73 ካሬ ባለ 1 መኝታ አልኩ እንጂ አሉ ሰፋፊ ባለ 3 መኝታ እስከ 175 ካሬ ድረስ አለ። ሶ እኔ ሊስት የምትባለው ትንሿን ካሬ ስለጠቀስኩኝ ነው እንጂ ሰፋፊ ካሬዎች አሉ። እንዳልኩሽ ያው መርጠው መግዛት ይችላሉ። መርጅ አርገው መግዛት ይችላሉ። ደንበኞች ከ200 ካሬ በላይ የሚፈልጉ ደንበኞች መርጅ አርገው መግዛት ይችላሉ። በጣም ደስ ይላል። እስካሁንም በጣም ደስ የሚል ቆይታም ነው የነበረኝ። እኔም ደግሞ በአይኔ መጥቼ ደስ የሚል ነገር ነው ያየሁት። ግን አንቺ ራሱ እርግጠኛ ነሽ በ3 አመት ነው የሚያስረክቡት? ይረከባል በ3 አመት። እንዳልኩሽ ነው የመገናኛው የጫካ ፕሮጀክት አካል ነው። በጣም መንግስትም ሲሪየስሊ ይዘዋል። መረከብ አለበት። ሌት መሆን አይችልም። እሱ ሌት ሆነ ማለት አጠቃላይ ፕሮጀክቱ ፊውቸሩን ነው የሚያሳጣው። በ3 አመት ዴሊቨር ነው የሚደረገው። የሳር ቤቱም እንዳልኩሽ ዋናው አስፋልት ዳር ላይ ነው፣ ሴንተር ቦታ ላይ ነው ያለው። መረከብ ግዴታ ነው። ቴምር ሆነስትሊ በዴሊቨሪ ጉዳይ ቴምር ኢሹ የለበትም። አንድ ሰርፕራይዝ ልንገርሽ። በዚህ 6 ወር ውስጥ አሁን 1000 ካርታ ለምናስረክበው። ኦኬ 1000 ካርታ ሱቅና አፓርትመንት አንድ ላይ ልናስረክብ ኦሬዲ ካርታ አውጥተን ጨርሰን ልናስረክብ ነው። በጣም ደስ ይላል። በዚህ 2 አመት ውስጥ ከሸጥናቸው ፕሮጀክቶች ማለት ነው። ሶ ቴምር በዴሊቨሪ ኔቨር በጥራት በዴሊቨሪ በኮንስትራክሽን ሎኬሽን ቴምር አይነሳም። ባለው ታይም ሰርተን እናስረክባለን፣ ቃላችንን እንጠብቃለን። እሺ ይሄንን እርግጠኛ ሆነሽ ከነገርሽኝ እንግዲህ ሁለቱንም የጠቀስሽልኝ ቦታ ውድና በጣም ተመራጭ የሚባሉ ቦታዎች ናቸውና እንዴት ነው ግን የዋጋው ጭማሪ ነገርስ? እሱንም እርግጠኛ ነሽ? የለም ቅድም ጠቅሼልሻለሁ። አሁን አንዳንድ ሪል ስቴት ላይ በኢትዮጵያ ብር ነው ሙሉ በሙሉ ይባልና የኮንስትራክሽን ዋጋ ስትጨምር እምትላለች ውላ ኢንዳይሬክትሊ ዶላር ጨመረ ማለት ኮንስትራክሽን ማቴሪያል ዋጋ ይጨምራል። እኛ ስፔሲፊክ ነው፣ ምንም አይነት የዋጋ ጭማሪ የለውም። ኢቭን ኢፍ ኮንስትራክሽን ማቴሪያል ቢጨመር ጭማሪ የለውም። ምክንያቱም ዋጋ አሁን ላይ ስናወጣ ኤስቲሜሽን ሰርተን ነው የምናወጣው። በ3 አመት ይሄን ያህል ቢጨምር ላበር አለ ዶላሩ ይሄን ያህል ቢጨምር ብለን። ሌላው ቴምር ትልቁ አድቫንቴጁ ብርኛ ቅድመ ክፍያ ሰበሰብናል። ሙሉ ኮንስትራክሽን ማቴሪያል ላይ ነው የምናደርገው። ብረት ነው የምንገዛበት። ለሶስት ወር አድርገን ሲሚንቶ ነው የምንገዛበት። ሶ ምንም አይነት ዴሊቨሪ ላይ ዲሌይ መሆንና ምንም አይነት የዋጋ ጭማሪ ደንበኞቻችን ላይ አናደርግም። ያው እንግዲህ የሚታይ ነገር ነው የቴምር። በጣም ደስ ይላል። እንግዲህ ያው እርግጠኛ ሆነሽ መናገርሽ ራሱ እርግጠኛ እንደሆነ ነው እያደረገኝ ያለው። እጅግ አሳይሻለሁ ወይ ቪውን ወስጄ ደስ ይላል። በማታ በተለይ መገናኛ ተራራው ላይ አይደል ሙሉ አዲስ አበባ ነው የምታየው። ቪው በጣም የሚያምር ነገር ነው። ቤልቪ ሆቴል ሂደሽ ታውቂያለሽ? አዎ አይተሽዋል? በማታ ቪውን የቤልቪ ሆቴል ብዙም አይደለም። በደንብ አላየሽው? በደንብ አላየሁትም። እስኪ ሂጂ ቤልቪ ሆቴል ላይ ሁኚና እዩ ሙሉ አዲስ አበባ ነው የሚያየው። ዘኦንሊ ቪው ያለው ያ ቦታ ነው። የኛ ሳይት ደግሞ ቤልቪው ጋር ነው። ቤልቪው ፊት ለፊት ስለሆነ በደንብ በቃ የሚገርም ቪው ያለው ሰላማዊ ቦታ የመገናኛው ሰላማዊ። ይሄ በተለይ ካልም የሆነ ህይወት የሚወድ ሰው ስፔሻሊ ለትልልቅ ሰዎች ይሆናል ያ ቦታ። ካልም የተረጋጋ ህይወት ለሚፈልግ ሰው ደስ የሚል ቦታ ነው። ኢቭን ለኛ ለወጣቶቹ ራሱ የሚሆን ቦታ ነው። ያ በጣም ደስ ይላል። እንግዲህ ያው ላይ ሆነሽ ሙሉ የአዲስ አበባን ቪው ማየት የሚያስችል የመኖሪያ ቤት ማለት እጅግ መታደልና ደስ የሚል ነገር ነው። ታዲያ እስቲ ደንበኞች እንዴት ነው ታዲያ የዚህን የቤት ባለቤት እድለኛ የሚሆኑት ወር ደግሞ እንዴት ነው መግዛት የሚችሉት? እሺ መልካም። ያው ስናወጣ እኛ ለፕሮሞሽንም ለሽያጭም ስናወጣ ኦንሊ ኢትዮጵያ ውስጥ ያለን ሰው ኮንሲደር አድርገን አይደለም፣ ውጭ ያለውንም ብቻ ኮንሲደር አድርገንም አይደለም። ሁሉም ኢትዮጵያ ተወላጅ የሆነ ኢትዮጵያን አይዲ ያለው ሰው ሁሉ መግዛት እንዲችል አድርገን ነው ከፕራይስም ከአፎርዴቢሊቲም ካከፋፈልም አንፃር የምናወጣው። ሶ ያንን ስናወጣ የግዢ መንገዱንም በዛ ነው ያህል አስተካክለን ነው። ኢትዮጵያ ውስጥ ያለ ሰው ያው ስልካችንን ታስቀምጭልናለሽ። ሆፕፉሊ እየደወሉ በመምጣት ቢሮአችንን ሳይቱንን በማየት መግዛት ይችላሉ። ከሀገር ውጭ ያሉ ሰዎች 2 ኦፕሽን አላቸው። አንድ ተወካይ ካላቸው በተወካይ በኩል
እዚሁ ነው መጨረስ ይችላል በተወካዩ ካልሆነና ውጪ ከሆነ ያሉት ምንም አይነት መጥቶ የሚያይላቸው ፕሮሰስ የሚያደርግላቸው ሰው ከሌለ እዛው ባሉበት ፉል ኢንፎርሜሽን እንልክላቸዋለን ሌጋል ዶክመንቶች የሚያስፈልገውን ነገር እንልክላቸዋለን ኢቭን ኢፍ ሳይቱን ማየት ከፈለጉ በቪዲዮ ኮል እናሳያቸዋለን አሳይተናቸው ሌጋል ዶክመንት ልከን ካመኑበትና ከወሰኑ እዛው ባሉበት ነው በዲኤችኤል ውሉን መፈረም ይችላሉ እዛው ባሉበት ፈርመው ልከውልን የቤት ባለቤት መሆን ይችላሉ ማለት ነው ሶ ኢዝሊ በዚህ መንገድ ቤት መግዛት ይችላሉ በሁለቱም አይነት መንገድ እና ማስተካከል እንችላለን እስካሁን በጣም ደስ የሚል ነገር ነው እየነገርሽኝ የነበረው እኔ ራሱ እዚህ መጥቼ የሆነ ሪላክስ የማድረግ አይነት ስሜት ነው ያለኝ ደስ ይለኛል እንግዲህ ካንቺ ነው የምገዛው ልክ እንደዚህ አሳምረሽ ነው የምታስረክብኝ አንቺም ደግሞ እጅግ ደስ የሚል ነገር ነው የነበረው እስቲ ያው ሎኬሽኑ ደግሞ እጅግ ሴንተር የሚባል ቦታ ላይ ነው እንግዲህ መርጣችሁ የምትገነቡት የትንገንባሉ አይደል የቴምር አርማ አይሽ ኮነ ያለቁ ያሉ ሳይቶች ላይ በቀጣይ የትንገንባሉ አያት ላይ ወደ 5 የሚሆኑ ሳይቶች ላይ በቀጣይ የትንገንባሉ ከደንበኛ ነው በነገራችን ላይኛ ከደንበኛ እዚህ ቦታ ላይ ገንቡልን ሲል ሂደን እንገነባለን እዛ ቦታ ላይና ፕራይም ሎኬሽን የምንመርጠው ሁሌም ሴንተር ለትራንስፖርቴሽን ለኢንፍራስትራክቸር ለብዙ ለትምህርት ቤት ለሃይማኖት ተቋማት ቅርብ የሆነ ቦታ ነው የምንመርጠው ስንገነባና ሳር ቤት ነው ምንም ነገር ያስፈልገው ቅድም ዲቴል አብርቻለሁ የመገናኛው በጣም አሪፍ ቤስት ብለው ሎኬሽን ነው ለቦሌ ኤርፖርት አይደሹ ከሆነ 5 ደቂቃ ነው መንገዱ በጫካ ፕሮጀክት አለ ለፒያሳ በጣም ቅርብ ነው እና ሴንተር ነው ለትራንስፖርቴሽንም ሴንተር ነው መኖሪያውም ተመራጭ ነው ይሄ ብዙ ኢንተርናሽናል ትምህርት ቤቶች ሃይማኖት ተቋማት ሞሎች ሁሉንም ነገር የያዘ ነውና ሁለቱም ያው ሴንተር ቦታ ነው ቴምር አይደራደርም በሎኬሽን በኳሊቲና በዴሊቨሪ አይደራደርም ቴምር በጣም ደስ ይላል እንግዲህ ያው እንደዚህ የሚያምር ቤት ሰርታችሁ ለማስረከብ መቻላችሁ ራሱ እጅግ ደስ የሚልና እጅግ ተመራጭ እንዲሆን የሚያደርገዋል ማለት ነው ታዲያ እስቲ መጨረሻ ላይ ደግሞ ማስተላለፍ የምትፈልጊው ነገር ካለ እሺ ያው በመጨረሻ ማስተላለፍ የምፈልገው ይሄን ቪዲዮ ያያችሁ ተመልካቾች ከዚህ በፊት ቤት የገዛችሁ ቤት ለመግዛት ፕላን ላይ ያላችሁ ዙሪያችሁ ላይ ደግሞ ቤት ለመግዛት ፕላን ላይ ያለ ሰው ምታውቁ ያላችሁ ታማኝ በቃሉ የሚገኝ በተለይ ደግሞ በጣም አፎርዴብል አከፋፈሉ ምቹ የሆነ ካምፓኒ እየፈለጋችሁ ያላችሁ እመኑ ሆነስትሊ ቴምርን ቼክ አድርጉት ቴምር ሪል ስቴትን የመገናኛና የሰርቪስ ሳይታችን በተለይ በጣም አሪፍ አፎርዴብል ዋጋ ነው በሶስት አይነት ያከፋፈል መንገድ ማግኘት ትችላላችሁ ከዚህ የተሻለ ኦፈር የትም አታገኙም በያስባለሁ እየደወላችሁ ተጠቃሚ መሆን ትችላላችሁ የንግድ ሱቅ መግዛት የምትፈልጉ ከሆነ ደግሞ አሉን ሰርቪስ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቅ አለን አደባባዩ ጋር ቡልጋሪያ ላይም አለን እንደዚሁ ከ2 ሚሊዮን ብር ጀምሮ የንግድ ሱቆች አሉን ሱቅም አፓርትመንትም ቴምር ላይ መታችሁ የምታጡት ነገር የለም ሎኬሽን ብትሉ ከሎኬሽን መርጣችሁ አከፋፈል ፍሌክሲብል አከፋፈል ነው ያለን አፓርትመንትም ሱቅ መርጣችሁ መግዛት ትችላላችሁ ግዴላችሁም ቴምርን ቼክ አድርጉት በጣም ደስ የሚል ነገር ነው እስካሁንም ሳይቆዩት በጣም አመሰግናለሁ እኔም ስለመጣሽ ቤቴን ስለጎበኘሽልኝ ቴምርን ስላየሽው ለተመልካቾችሽ ስላደረግሽልኝ በኔምን በቴምርን ፕሮፐርቲ ስም አመሰግንሻለሁ እሺ